ጨለማ እኮ ነው፣ የጨለማ ገዢ ነው። ስራውም ምግባሩም እሱ ከዛ እኮ ሲወርድ ማለት ነው። ስልጣኑን ነው እንጂ ተቀማው፣ ስልጣኑን ነው እንጂ ተቀማው፣ መላእክትነቱን አልተቀማም። መልኩ ለምን ጨለመ ነው? ስራው ነው ዮናስ፣ ስራው ነው። ራእይ ዮሐንስ አበሻ ነው የሚመስለው። ስለዚህ ጥቁር ማለት ጨለማ ነው እያልከኝ ነው? ኖ እንደዛ አይደለም። አበሻ ማለት አይደለም። ሴጣን ምግባሩ ነው ጨለማ። እኛ አፍሪካውያን ጥቁሩን ክርስቶስ፣ አሁን ለምሳሌ አፍሪካ ውስጥ ጥቁሩን ክርስቶስ ብሎ ያመልካሉ። አሁን የሚካኤል ስዕል ሚኒስከርት አድርጎ ነው ያለው። እሱን ትቀበለዋል? ይሄ ተረት ተረት ነው። እነ ዘፈነ ሰዎች የሚያሳስቱበት ተረት ተረት ነው። አድምጠኝ። የጴንጤ የኦርቶዶክስ ይባል የለም። ኢየሱስ ክርስቶስ ለዓለም ሁሉ ይሰጥ ተመልሳል። ያው ልጆች የሚተኙበት ሰዓት ነው። ግን እስኪ ሁለቱ ላይ ልሞክር ማለት ነው። እሺ አረጋዊ ስምዖን ጌታ መንፈስ ቅዱስ በእግዚአብሔር በጌታ የተቀባውን መሲሁን ሳይ እንደማይሞት ቃል ገብቶለት ነበር። ከዚህም የተነሳ የጌታዬ እናት ማርያም ጌታን ይዛ ወደ ቤተ መቅደስ በሄደች ሰዓት ላይ ከእሷ እጅ ተቀብሎ ማርያም በሰላም አሰናብተው ብሎ ተናግሯልና መንፈስ ቅዱስ ለሱ ለምን ቃል ገባለት? ለእነ አብርሃም ለምን ቃል አልገባላቸውም? ከሆነ አይ ቲንክ እንደዛ ነው አይደል? ጥያቄ ለምን ለስምዖን ብቻ ለምን እንደዚህ ያለው ነው? ኦኬ አብርሃም አባታችን እኮ መሲሁን እኮ አይቶታል በአካል አቅፎ፣ እንደ አረጋዊ ስምዖን አቅፎ እንደዚህ በእጁ ይዞ አቅፎ ስምዖን የተናገረውን አይነት ንግግር አይናገር እንጂ አይቶታል። ሙሴ ብድራቱን ትኩር ብሎ ተመልክቷል። ሙሴም በግብፅ ሳለ ስለ ክርስቶስ መከራን መቀበልን እኮ መረጠ ይላል። አብርሃምም ቀኔን ያይ ዘንድ ወደደ፣ አየም ሐሴትም አደረገ ብሎ ተናግሯል። በዮሐንስ ወንጌል ምዕራፍ 8 ላይ መጽሐፍ ቅዱስ ታነባለህ ብዬ አስባለሁ። እንደዛ ተናግሯል። ግን የዚህኛው ለምንድነው ከልክ አረጋዊ ስምዖን እንዳየው ያላየው ብለህ ካልክ የነበሩበት የዘመን ርቀት ነው። የዘመኑ ለአብርሃም ዘመኑ ይገድበዋል። መሲሁ በዛ ጊዜ ላይ አልተወለደም። ራሱ ገና መሲሁ ከአብርሃም ዘር በስጋ እንደሚወለድ የተናገረው እግዚአብሔር ከኡር ከለዳውያን ምድር ካወጣው በኋላ ወደ ከነዓን ምድር አምጥቶት ኢቨን ይስሐቅ እንኳን አልተወለደም። ይህንን የተስፋ ቃል መሲሁን ከሱ በስጋ ዘር እንደሚወለድ በስጋ ከሱ እንደሚወለድ ሲናገረው ማለት ነው ለአባታችን ለአብርሃም። የዘፍጥረት መጽሐፍ ምዕራፍ 17 ምዕራፍ 22 ቁጥር 18 ላይ ማለት ነው። ምዕራፍ 18 ቁጥር 22 ላይ ያለው ማለት ነው። ሶሪ 22 18 አቀያየርኩት። የምድር አህዛብ ሁሉ በዘር ይባረካሉ ብሎ ያለው በዛን ጊዜ ነው። ኦልሞስት ይስሐቅ ወደ ተወለደበት አካባቢ ማለት ነው። ኦልሞስት ይስሐቅ የተወለደበት አካባቢ ነው። እና ያኔ እግዚአብሔር ቃል ገብቶለታል መሲሁ ከሱ እንደሚወለድ። እና የዮሐንስ ወንጌል መጽሐፍ ላይ ምን ይላል? ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ እዚህ ጋር ወጥቼ ዮሐንስ 8 ለአብርሃም አይሁድም ጋኔን እንዳለብህ አሁን አወቅን አሉት። ቁጥር 52 ዮሐንስ 8:52 ማለት ነው። ከጌታ ከኢየሱስ ክርስቶስ ጋር ሲነጋገሩ አሁን አወቅን፣ አብርሃምስ እንኳን ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይሞትም አይቀምስም ትላለህ። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስም መለሰ አለ፣ እኔ ራሴን በክብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደ ሐሰተኛ በሆኑ ዳሩ ግን አውቀዋለሁ፣ ቃሉን እጠብቃለሁ። አባታችሁ አብርሃም ቁጥር 56 ማለት ነው። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። ቁጥር 56 ማለት ነው። አየም ደስም አለው። በምንድን ነው ያየው? አብርሃም በእምነት አሻግሮ ተመልክቶታል። ሙሴም ብድራቱን ልክ ስለ ክርስቶስ ብድራቱን ትኩር ብሎ እንደተመለከተ የብሉይ ኪዳን ነቢያት ስለ መሲሁ በመንፈሳዊ እይታ ያዩ እንደነበረ አብርሃምም ነቢይ ነው እና አይቷል። የዚህኛው ግን የስምዖንን አይነት አተያይ ግን አይደለም ያየው። የስምዖን ኦልሬዲ ተወልዷል፣ ከቅድስት ድንግል ማርያም እጅ ላይ ተቀብሎ ባርኳል። እና ታዲያ ለምን ለዚህኛው ብቻ ገባለት? ያኛውን ሌሎቹ ለምን አልገባላቸውም? አንደኛ የኖሩበት ዘመን ነው። ዘመኑ ሩቅ ነው። የአብርሃም ዘመኑ ሩቅ ነው። አብርሃም ይህንን ቃል የተስፋ ቃል በተገባለት ሰዓት ላይ እንኳን
ገና እስራኤል የሚባል ህዝብ ገና አልተፈጠረም። እንደ ህዝብ ማለት እንደ ኔሽን የለም። በቃ በዛ ጊዜ ላይ አብርሃም የነበረው እሽማኤል ተወልዷል ከአጋር የቀዳሚ የመጀመሪያ ልጁ ነው። ከዛ ይስሐቅ የተወለደበት ነው። በቃ 2 ሚስቶችና 2 ልጆች ነው ያሉት። ይህን የተስፋ ቃል በተቀበለበት ጊዜ ስለ መሲሁ ማለት ነው። ከዛ በኋላ ነው እንግዲህ እንደምታውቀው በዘፍጥረት መጽሐፍ ምዕራፍ 15 ላይ ዘርህ እርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ይገዟቸዋል ብሎ አለው እና ከ4 ትውልድ በኋላ እኔ በዛ በገዟቸው ህዝብ ላይ ፈርድና በብዙ ከብትና በብዙ ህዝብ ወደዚህ ምድር አመጣቸዋለሁ። ይህንን የረገጥከውን የከነዓንን ምድር ለአንተ ርስት አድርጌ እሰጥሃለሁ። የአሞራውያን ኃጢአት ገና አልተፈጸመምና ይላል ዘፍጥረት መጽሐፍ ምዕራፍ 15 ማለት ነው። አሞራውያን እንደምታውቀው የከነዓን ልጆች ናቸው። አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያንና ኢያውያውያን የሚባሉት በምድሪቱ ላይ ይኖሩ ነበር። የእነሱ በደልና ኃጢአት ገና ጽዋው አልሞላም ነበር እና እግዚአብሔር ዘሬ እርሱ ባልሆነ ምድር 400 ዓመት ይገዟቸዋል ብሏል። እንግዲህ ከአብርሃም በኋላ እንኳን እስራኤል በግብፅ ምድር 430 ኦልሞስት 400 እና 430 ዓመት ድረስ ኖረዋል። ሩቅ ነው ማለት ነው። ከዛም ደግሞ እስራኤል ደግሞ ከግብፅ ምድር ከወጣ በኋላ እስከ ጌታችን እስከ ኢየሱስ ክርስቶስ ዘመን ድረስ ወደ 1500 ዓመት ርቀት አለ። ስለዚህ አብርሃም ጌታ መሲሁ በስጋ በተወለደበት ዘመን ሊኖር አይችልም። ከኖረም ጌታ የስንት ዘመን ሊሰጠው ይገባል? የስንት ዓመት ዕድሜ ሊሰጠው ይገባል? ኦልሞስት ወደ 1930 ዓመት መኖር አለበት። በአብርሃምና በመሲሁ መካከል የዚህና የዘመን ርቀት አለ። ስለዚህ ይህን ሰውዬ ጌታ ለማሰንበት ከፈለገ ተስፋ ቃል እንዲገባለት ይህንን አባት ከማቱሳላ የበለጠ በጣም ትልቅ ዕድሜ ሰጥቶት ሊያኖረው ይገባ ነበር እና ለምንድነው እንደዚህ አይነት ተስፋ ቃል ያልገባለት ከተባለ ስምዖን ከአብርሃም ይልቅ የተሻለ ጽድቅ ስላለው አይደለም። አብርሃም ትልቅ አባት ነው፣ የኔሽን አባት ነው። እግዚአብሔር እንደሱ ሰው ያከበረው ሰው የለም በምድር ላይ። የተስፋን ቃል የተሸከመ ነው። ለብዙ አሕዛብ አባት ያደረገው ሰው ነው። እግዚአብሔር ቤቱን አንኳኩቶ ቤቱ መጥቶ በሰው አምሳል በሰው አካል ማዕድ ሁሉ አቅርቦለት የበላ እግዚአብሔር እስከዚህ ድረስ የወደደው ሰው ነው እና ታዲያ ይህን አይነት የተስፋ ቃል ለስምዖን እንደገባው ለአብርሃም ያልገባው እና እንደዚህ እስከ ማቅፍ ድረስ ያልደረሰው በምንድን ነው ከተባለ የሚኖሩበት የዘመን ርቀት ነው። መልሼ ልኮና አይደለም። እሺ አሁንም በደንብ እንድታብራራው ፈልጋለሁ። ያልመለስከው ነገር አለ በዚህ ጥያቄ ላይ ልብ ብለህ ተመልከት። እኔ የፈለኩት አሁን አብርሃምን ለምሳሌ ጠራሁት እንጂ ሌሎች ነቢያት ክርስቶስ መወለዱን ማየት ማይፈልግ የለም። ሁሉም ይሹ ነበር። ነገር ግን አሁን መጽሐፍ ቅዱስ ቢለውን አድምጠኝ፣ ልብ ብላችሁ ስሙ። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅም ትጉም ነበር። መንፈስ ቅዱስ በእርሱ ላይ ነበር። በጌታ የተቀባውን ሳይ ሞትን እንደማይቀምስ መንፈስ ቅዱስ ተረድቶ ነበር ነው የሚለው። አድምጥ። ይሄ ሰውዬ በመንፈስ ቅዱስ ነው ብዙ እድሜ ነው የኖረው። ምንም ቢያረጅ ቢያፈጅ ካልጋው ተጣብቆ ለብዙ ዓመታት ነው የተቀመጠው። መንፈስ ቅዱስ ነው የነገረው አስቀድሞ። ለምንድን ነው ሌሎች ነቢያት የክርስቶስ መወለድ ካልጋው ተጣብቆ ይላል? እንደዛ ኖ ምንም ቢያረጅ ቢያፈጅ ተቀምጦ የለ እንዴ? አርጅቶ የለ እንዴ የተቀመጠው? ሽማግሌ ነው ግን እንደው ካልጋ ተጣብቆ ምናምን ነገር መንፈስ ቅዱስ ለምን ቃል ገባለት? ባጭሩ መንፈስ ቅዱስ ለምን ቃል ገባለት እንዴ? ቃል ቢገባለት ነቢይ ስለነበረ ነው። ጻድቅ ሰው ስለነበር ትጉ ሰው ነው። ቃል ገባለት። ለምን ቃል ገባለት? ስምዖን ነቢይ አይደለም ብራዘርዬ። ኦኬ አሁን አይ ቲንክ ሙግት ከፈለክ ላላ አልሞግትም። አይ ተው ካልክ ዝም ብላለህ። እሺ ስለዚህ የልዑል እግዚአብሔር መንፈስ በሱ ላይ ነበረበት አልነበረበትም? እንጂ መንፈስ ቅዱስ ነበረበት፣ ጻድቅም ትጉም ነበር። አዎ ስለዚህ እግዚአብሔር ተስፋ ቃል ማለት እግዚአብሔር ይሄንን ቃል ሲገባለት ለአብርሃምም ኪዳን ሲገባለት ለአብርሃም ለምን እንደዚህ አይነት ኪዳን ገባለት? ለስምዖን ለምን እንደዚህ አይነት ብሎ ገባለት ተብሎ እግዚአብሔር ጥያቄ ምልክት የለውም መጽሐፍ ቅዱሱ? እኔ የለውም አላልኩም። ጥያቄ ምልክት ጥያቄ ምንድነው? ለምንድነው ለስምዖን ጌታን አቅፎ እንደዚህ አይነት ነገር የተስፋ ቃል ሲገባለት ለምን ለእነ አብርሃም አልገባለትም ለእነ ሙሴ አልገባለትም ብለህ ካልክ የነበሩበት ዘመን አይፈቅድላቸውም። በሞትም ተይዘዋል። ሞት ስለሚከለከላቸው የዘመኑ ርቀት ሩቅ ነው። በሙሴና በጌታ ዘመን መካከል የ1500 ዓመት ዘመን ርቀት አለ። የ1700 ዓመት ርቀት አለ። ስለዚህ ሙሴ ለምን አላቀፈውም ምናምን ነገር ብሎ አይባልም።
ሙሴ አላቀፈውም፣ ግን በእምነት አሻግሮ አይቶታል። ዕብራውያን መጽሐፍ ምዕራፍ 3 ላይ የሚናገረው ስለ ክርስቶስ መከራን መቀበል መረጠ ብሎ ይላል። አብርሃምም የነበረበት ዘመን የ1900 ምናምን ነገር ዓመት ርቀት ስላለው ከመሲሁ በቃ እንዳይኖሩ እዛ ዘመን ላይ እንዳይደርሱ አንደኛ መሲሁ የሚወለድበት የተቀጠረ ዘመን አለ። በእግዚአብሔር ሀሳብ ውስጥ የተቀጠረ ዘመን አለ። የዘመኑን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል ገላትያ መልእክት መጽሐፍ ምዕራፍ 4 ላይ ማለት ነው። ስለዚህ እግዚአብሔር የግድ አብርሃም እንዲታቀፈው ብሎ በአካል እንዲታቀፈው ብሎ ሙሴ እንዲታቀፈው ብሎ ከግብፅ ምድር ሲወጡ መሲሁ እንዲወለድ አላደረገም። ዘመኑ ስላልነበረ ማለት ነው። መሲሁ የሚገለጥበት ዘመን የተቀጠረለት ዘመን አለ። በትንቢተ ዳንኤል በ69ኛው ሱባኤ የተቀጠረ ዘመን አለ። ካላንደር ማለት ነው። በእግዚአብሔር አቆጣጠር በእግዚአብሔር መጽሐፍት ውስጥ የተጻፈ ማለት ነው። ስለዚህ አሁን ለምንድን ነው ለስምዖን የገባለት ለሌሎች ለምን ያልገባላቸውም ተብሎ አይባልም። ብዙዎች ነቢያት ቀኔን ያዩ ዘንድ ወደዱ እና አላዩም፣ እነሱ በሩቅ አዩት ምናምን ነገር ብሏል። እናንተ ግን የምታዩ ብፁዓን ናችሁ ብሏቸዋል እነ ጴጥሮስን ማለት ነው። ስለዚህ ኢሳያስ አላየውም በአካል አላየውም ማለት ግን በመንፈስ ግን አሻግረው ተመልክተውታል። ለምሳሌ እንደዚህ ይላል በአንደኛ ጴጥሮስ መልእክት ላይ ስለ ቅዱሳን ነቢያት በተናገረበት ላይ ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። እንዲህ ይላል ብራዘር ኦኬ ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት ይላል። ነቢያቱ መርምረውታል እየፈለጉ እና ሊያዩት ወደዋል። ግን ዘመኑ ነበር ይመረምሩ የነበሩት ግን አላዩትም ማለት ግን በስጋ አላቀፉትም ማለት ኢሳያስ በእምነት አላየውም ማለት አይደለም። መሲሁ ሲሰቀል አይቶታል። መሲሁ ከዳዊት ዘር ሲወለድ አይቶታል። ሙሴ አይቶታል። ዘካርያስ አይቶታል። ሚልኪያስ አይቶታል። ዳዊት መከራውን አይቶታል። ችንካሩን አይቷል። መሰቀሉን፣ ትንሳኤውን አይቷል። ዘካርያስ አይቷል። ሚልኪያስ አይቷል። ዳንኤል አይቷል። ኢሳያስ አይቷል። ኤርሚያስ አይቷል። የብሉይ ኪዳን ነቢያት ማለት ነው አይተውታል። መሲሁም በእምነት አሻግረው አይተውታል። በእምነት ሳዩ እግዚአብሔር በገለጠላቸው መጠን ማለት ነው። ለዚህ ነው ቅዱስ ጴጥሮስ ሲናገር ስለ እናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት፣ በእነርሱ የነበረ የክርስቶስ መንፈስ ብሎ ይላል። እዚህ ጋር በቃሌ እንዳላቆላጥፈው ላንብበው ማለት ነው። ኦኬ እሺ። እና የኖሩበት ዘመን ነው። እኔ እንግዲህ እስከገባኝ ድረስ ማለት ነው። አንተ የምትለው ነገር ካለ ትነግረኛለህ። ድንገት ያልደረስኩበት ነገር ካለ ትነግረኛለህ። እሰማለሁ። በጣም ነው የማመሰግነው። በጣም አመሰግናለሁ። መጀመሪያ እኔ ለመከራከር ወይም ደግሞ ሌሎች ሰዎችን ለማስቀየም አይደለም። ያልገባኝ ነገር ነው በደንብ አስረድተኛል። አመሰግናለሁ። ነገር ግን አሁን ጥያቄ እንዳልተፈታ ግን እርግጠኛ ነኝ። ምክንያቱም አድምጠኝ፣ በእምነትማ ነቢያት ሁሉ ምን ነው ድንግል በድንግልና ትወልዳለች ብሎ እኮ ብዙ ነቢያት ትንቢትን ተናግረዋል። በእምነትማ ሁሉም አይቶታሉ፣ ክርስቶስን ያውቁታል። ይሄ እኮ ይገባኛል። እዚህ ጋር ግን እኮ ምንድን ነው ለስምዖን ዮኒዬ ምን መሰለህ፣ ለስምዖን ፕሮሚስ ተገባለት። የሆነ የጠረጠረው ነገር ቢኖር ነው ፕሮሚስ የተገባለት። ገባ አንተ ምንድን ነው የጠረጠረው? እንደዛ ነው መጽሐፍ ቅዱሱ እንደዛ ነው። የቱ ጋር ነው ጠረጠረው? አሁን እዚሁ መንፈስ ቅዱስ አድምጠኝ ሳይ እንደማይሞት መሲሁን ቃል ገባለት እና ይህ ሰውዬ አርጅቶ ተቀመጠ። ለምንድን ነው ብዬ የጠየኩት አይ እዚህ ዘመን ርቀት ነው በሌሎች ነቢያትና በሱ መሀል ካልከኝ በቃ በዚሁ እንለፈው እና ሁለተኛ ጥያቄ ያለኝ በጣም የጠረጠረው ምንድነው? ማነው ጠርጣሪው? ስምዖን የጠረጠረው ምንድነው? ጥያቄ ምልክት አለው። ጥያቄ ምልክት ይወጣል። እኔ የለውም አላልኩም። መጽሐፍ ቅዱስ ላይ የትኛውን ቦታ ላይ ሳሚ ብሉይም አዲስ ኪዳን ስታነብ እኮ ጥያቄ ምልክት ያለባቸውን ቦታዎች ሁሉ በሙሉ አለ። ያ ጥያቄ ምልክት ያለበት ቦታ ሰዎቹ አይደሉም፣ የሰዎቹ አይደለም ጥያቄ ምልክቱ። ልብ በል ጥያቄ ምልክቱ የሰዎቹ ብቻ አይደለም እና ከጌታም ራሱ የሚጠይቅበት ይጠይቃል። ለምሳሌ አሁን ብርሃን ከጨለማ ጋር ምን ህብረት አለው ብሎ ካለ በኋላ ጥያቄ ምልክት አለ። የሚያምን ከማያምን ጋር ምን ህብረት አለው ብሎ ይላል። በዚያን ዘመን ለነበሩ ተደራሲያን ለተባሉት ለቆሮንቶስ ቅዱሳን አማኞች በጌታ ለሆኑቱ ለነሱ እግዚአብሔር የጠየቀውን እግዚአብሔር በጳውሎስ በኩል የተናገረውን አሁን ለእኛም ዘመን ሲጻፍ ጥያቄ ምልክት ሆኗል። ልክ በዚያ ዘመን ለነበረው ትውልድ እንደጠየቀ ብርሃን ከጨለማ ጋር ምን ህብረት አለው ብሎ አለ። በወቅቱ የነበረው ማህበረሰብ እንደመለሰ ባላቅም ግን አሁን ይህንን ጥያቄ ለእኔና ለዮኒ ለአንተ ይጠይቀናል። ጌታ መንፈስ ቅዱስ ከውን ቃል ስናነብ ብርሃን ከጨለማ ጋር ምን ህብረት አለው ብሎ እኮ እየጠየቀ ነው ስናነበው መጽሐፉ። ጥያቄ ምልክት ፊት ለፊት አለው ማለት ዮኒ ሲያነበው ዮኒን እየጠየቀው ነው ጌታ መንፈስ ቅዱስ። ሳሚ ሲታነበው ሳሚ እየጠየቀ ነው ጌታ መንፈስ ቅዱስ። መልስ መመለስ አለብን። ኤርሚያስ ሲያነበው ኤርሚያስ ጌታ መንፈስ ቅዱስ እየጠየቀ ነው። ስለዚህ ብርሃን ከጨለማ ጋር ምን ህብረት አለው ብሎ ቅዱሱ ቃል ሲጠይቀን ምንም ህብረት የለውም ነው መልሳችን። ይሄ ነው ሊሆን የሚገባው። እሺ በጣም ነው የማመሰግነው። የጠረጠረው ብሎ የሚለው ጥያቄ ምልክቱን ይዘህ ከሆነ የጠረጠረው ብሎ ያልከው የስምዖን ጥርጥር
አዎ በቃ እኔ ማለት ከሞላ ጎደል የተወሰነ ለመረዳት ሞክሬያለሁ። መልሰልኛል፣ አመሰግናለሁ። ወደ ሁለተኛው ጥያቄ እንሂድ። ዮኒ እችላለሁ አይደል? እሺ ይኸው አድምጠኛ። እዚህ ጋር እኔ ማንበብ ፈልጋለሁ የእግዚአብሔርን ቃል ነው። ዮኒ እየሰሙ ማቴዎስ ወንጌል ምዕራፍ 2 ቁጥር 2 እንደዚህ ይላል። በአባቱም በሄሮድዮስ ፋንታ አርኪሊዮስ በይሁዳ ንጉስ በሰማ ጊዜ ወደዚያው መሄዱን ፈራ። በህልሙም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ልብ ብለው አሁን ኢየሱስ ነው ናዝራዊ ይባላል የሚለው። በነቢያት መጽሐፍ እንሂድ፣ ትንቢተ ኤርምያስ እንሂድ፣ ትንቢተ ሚልክያስ እንሂድ፣ ትንቢተ ሶፎንያስ እንሂድ፣ ሁሉም ትንቢት ጋር ብንሄድ ናዝራዊ የሚለው ቃል የለም። ስለዚህ ቅዱስ ማቴዎስ ከየት አምጥቶ ጻፈ የሚል ጥያቄ አምጥቻለሁ እኔ። በቃ አሁን ለምሳሌ ፕሮቴስታንት ወንድሞቼ አንድ ቃል ስንናገር አድምጠኝ መጽሐፍ ቅዱስ ላይ አለ ብሎ ይጠይቁናል አይደል? እንደዛው ይሄ ጋውዲም እንደዛ ነው። በቅንነት ነው እና እቺ ነገር አፍራለሁ። ግልጽ መልስ አለ፣ አጭርና ግልጽ የሆነ ጥንፈት ያለ ማለት ነው። ቅዱስ ማቴዎስ ይሄን ከየት አምጥቶ ነው የጻፈው? በአይሁድ የአይሁድን ባህልና አስተምሮ ወይ ደግሞ የስነ ጽሁፍ ዘውግ ወይ ደግሞ ባህል ታሪካዊ ዳራዎችን የተለያዩ ነገሮችን የምታውቅ ከሆነ በአይሁድ ሃይማኖት ውስጥ ትውፊት የሚባል አለ። ትውፊት ማለት ነው። ይሄ አሁን በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ የተጻፈው በነቢይ በየትኛውም የብሉይ ኪዳን ነቢያት ልክ ነህ። በየትኛውም የብሉይ ኪዳን ነቢያት እንደዚህ ተብሎ የተጻፈ በነቢይ የተነገረ የለም። ይህም ብቻ አይደለም። ለምሳሌ በኤርሚያስ መጽሐፍም ላይ እናንተ ኦርቶዶክሳውያን የምጠይቁን እኛ ጋር መጣችሁ እናንተ መልስ ስጣጡ እኛ ጋር ነው የምትመጡት። ያው እናንተ ጋር መልስ አለ ትላላችሁ፣ መልስ የለም። እኛ ጋር ግን ተመጡና ጥያቄ ትጠይቃላችሁ፣ መልስ ግን ዘጣችኋል። ችግር አለ ታዲያ በክርስቶስ እኮ ወንድማማቾች ችግር የለውም። እና ይሄ ክፍል ታዲያ በምንድን ነው? በትውፊት ነው ያለው። ከትውፊት ተረድቶ ቅዱስ ማቴዎስ አይሁዳዊ እንደመሆኑ መጠን ከትውፊት ተረድቶ ነው የጻፈው። በትውፊት የተቀባበለ የትኛው ነቢይ እንዳለ መጽሐፍ ቅዱስ ላይ አንዳችን ቦታ የለም። ይሄ ቃል በቃል የተጻፈ ማለት ነው። ይሄ የጴንጤ ቃል ብቻ አይደለም። አንተም ኦርቶዶክሳዊ የምትቀበለው ካቶሊካን የሚቀበሉት ነው። ይህን የአዲስ ኪዳን አማኞችም ሁሉ ጭምር አይሁዳውያን የሆኑት የአዲስ ኪዳን አማኞች በየሽዋ የሚያምኑ ሁሉ የሚቀበሉት ነው። ስለዚህ ለጴንጤ ብቻ እዳ የሆነ ቃል አይደለም፣ ደግሞ መዳም አይደለም። ይሄ ቃል ይሄ በቅዱስ ትውፊት ተብሎ የሚባለው በአይሁዳውያን ትውፊት የተነገረና እየተነገረ የነበረ እንደሆነ የመጽሐፍ ቅዱስ ተማሪዎች ይናገራሉ። እውነቱ ይሄ ነው። እኔ ለጴንጤ እዳ ነው ብዬ አይደለም። ጴንጤ ግዴታ መመለስ አለብኝ። ማንም ክርስቲያን መመለስ አለበት ያለውን ነገር። አሁን ለምሳሌ ፕሮቴስታንት ወንድሞቼ ከመጽሐፍ ቅዱስ ውጭ ዮኒ የምትቀበለው ነገር የለም። ማርያም አማላጅ ናት መጽሐፍ ቅዱስ ላይ ጥቅስ አጣ። ልክ ነኝ ዮኒ? እንደዛ ነው። ሁሉ ነገር ከመጽሐፍ ቅዱስ ስለሚረጋገጥ ይሄም ነገር ከመጽሐፍ ቅዱስም ለማረጋገጥ ስለፈለኩ ነው እንጂ ጴንጤ የተለየ ግዴታ ኖሮበት መመለስ አለበት ማለት አይደለም። ይሄም በልዩነት ማለት ይችላል። ሶስተኛ ድል ተሰጣችኝ፣ አመሰግናለሁ። ካልሰጣችሁ ደግሞ ሌሎች አባቶች አይሁዳውያን በዘመኑ የነበሩት ትውፊት አለ። ለምሳሌ አሁን የሄኖክ በአዳም ሰባተኛው ሄኖክ ይላል ይሁዳ በመልእክቱ ላይ ሲጽፍ እና ደግሞ ትንቢት ተናገረ ብሎ ይላል። እሱ የት ነው የምታገኘው ብለህ ብትል መጽሐፈ ሄኖክ ብሎ የሚለው የእናንተ መጽሐፍ አይደለም የሚያረጋግጠው፣ በቅዱስ ትውፊት ነው። እሱንም ትውፊት ላይ ነው የተገኘው በአይሁድ ማለት ነው። የእናንተ መጽሐፍ ምትለው አልገባኝም። የቱ ነው? መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ኢትዮጵያዊ። ኦኬ መጽሐፈ ሄኖክን እቀበላለሁ። ልክ ነው። እሱ ላይ አይደለም የተገኘው። አንተ ሄኖክን አትቀበለውም በነብይነቱ? ኖ ሄኖክ የእግዚአብሔር ሰው መሆኑን እንዴ የአዳም ሰባተኛው ኢዝ ሆሊ ማን ዘጸአት ላይም አለ ብዬ ነው። ሄኖክ ማለት ነው። መጽሐፉን አልቀበልም። መጽሐፉን አትቀበል፣ ነብይነቱን ትቀበላለህ። ነብይም አይደለም፣ ነብይ ነው ብሎ አይልም። ትንቢት ተናገረ ነው ብሎ የሚል ትንቢት የተናገረ ሁሉ ነብይ አይደለም እንዴ? እሺ ትንቢት የተናገረ ሁሉ ነብይ አይደለም። ብዙ ላመጣ ነብይ ያለመሆኑ ማረጋገጫ ምንድነው? ነብይ መሆኑ ማረጋገጫ አምጣ